መንግስቱ ዘለዓለም ወምኩናኑኒ ለትውልደ ትውልድ። መንግስትህ የዘላለም መንግስት ናት። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ታኅሳስ 10 ቀን የቤተ ክርስቲያን ማኅቶት መብራት የሆነው የቅዱስ ያሬድ ዓመታዊ ክብረ በዓል ዋዜማ ነው። ታኅሳስ 11 ደግሞ ክብረ በዓል በዓለ ንግሥ ነው። በአዲስ አበባ በታላቁ መዲና ብቸኛ የሆነው ማኅቶተ ቤተ ክርስቲያን ቅዱስ ያሬድ በዓመት 2 ጊዜ ታኅሳስ 11 እና ግንቦት 11 በአዲስ አበባ ከስቴዲየም ወረድ ብሎ በአጎናና በመስቀል ፍላወር መካከል ላይ የሚገኝ ታላቅ ካቴድራል ነው። እንግዲህ እግዚአብሔር እንደወደንና እንደፈቀደ በሚዲያም ፊት ለፊት በመገኘትም ታላቁን ጻድቅ እግዚአብሔርን አመስግኖ እንድናመሰግን ላደረገልን ከመላእክት ጋር ዘምሮ እኛም ደግሞ እንድንዘምር የመላእክትን እንጀራ ይዞ መጥቶ እኛም እንድንበላ ያደረገን ባለውለታ ይልቁንም በጌታ ልደት ዮም አሐደ መሬት ተኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን። 5500 ዘመን የቅጣት ዘመን አልፎ ከድንግል ማርያም አምላክ በተወለደ ጊዜ በከብቶች ግርግም ሲወለድ እረኞች እንዳዩት እንስሳትም እስትንፋሳቸውን እንደገረበሩለት መላእክትም ከሰማይ ወርደው እንደ አመሰገኑት አራዊትም እንዲሁ ምስጋና እንዳደረጉ ቅዱስ ያሬድ በጽዋትወ ዜማው ይናገራል። ስለዚህ እኔም እናንተም እነሆ ማኅቶተ ቤተ ክርስቲያን ቅዱስ ያሬድ ዓመታዊ ክብረ በዓሉ ነውና እግዚአብሔር በሰጠን መጠን አክብረን እንድንከብር የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ኢትዮጵያዊ ስለሆነ ነው። የውጭ ዜጋ ቢሆን ኖሮ በእውነቱ ዋዜማው ዕለቱ እንዴት ሆኖ በተከበረ ነበረ። ምን አይነት ሐውልት በተሰራለን ነበረ። ምን አይነት ምስጋና በቀረበለት ነበረ። ምን አይነትስ ደግሞ መንገድ፣ ምን አይነትስ ደግሞ ለሱ ማስታወቂያ ይሰራለት ነበረ። ኢትዮጵያዊ ሆነና ግን እኛ ኢትዮጵያውያን ብዙዎቻችን እያወቅነው አይደለም። ባለውለታዎችን እንደ ውለታቸው እየከፈልንም አይደለም። ሐዋርያው ቅዱስ ጳውሎስ ሐዋርያትን የተከተለች ሰብዓ አርድእትን የተከተለች ፌበንን እንኳ ሮሜ 16 ላይ ፌበንን እንዳትረሷት እንደ ዋጋዋም ክፈሏት ብሎ ሰው የሰውን ውለታ እንዳይረሳ ቅዱስ ጳውሎስ ተናግሯል። የቅዱስ ያሬድ የጻድቁ የቅዱሱ እነሆ ውለታማ እንዴት ሊረሳ ይችላል? ስንጠመቅ በቅዱስ ያሬድ ዜማ ነው የምንጠመቀው። እንዲሁም ደግሞ ስንኖር የምናስቀድሰው ቅዳሴ የቅዱስ ያሬድ ዜማ ነው። የምንሰማው ዜማ የቅዱስ ያሬድ ዜማ ነው። እነሆ ይልቅም ደግሞ በመጨረሻ ደግሞ ይችን ዓለም ስንሰናበት የምንሰናበተው በቅዱስ ያሬድ ዜማ ነው። በአብራከ መንፈስ ቅዱስ በማኅፀነ ዮርዳኖስ የምንጠመቀው በማኅፀነ ዮርዳኖስ ወንዶች በ40 ቀን ሴቶች በ80 ቀን ስንጠመቅ የምንሰማው ዜማ የቅዱስ ያሬድ ዜማ ነው። በሥርዓተ ክርስትናው በቤተ መቅደሱ የምንሰማው እሱ ጸሎት ነው። እንደገና ደግሞ ከዚህ ዓለም ወደዛኛው ዓለም ስንሸኝ ደግሞ መዋሲት በሚለው በእሱ ድርሰት ነው እና ስለዚህ ቅዱስ ያሬድ ባለውለታችን ስለሆነ እንደ ውለታው ማድረግ ባንችል እንኳን እንደ አቅማችን እንድናመሰግን እግዚአብሔር ይርዳን። መዝሙረኛው ልበ አምላክ ዳዊት በመዝሙር 144 ቁጥር 11 ጀምሮ ባለው ኃይለ ቃል ላይ እንደዚህ ይለናል። ምንድን ነው የሚለው? መንግስቱ ዘለዓለም ወምኩናኑኒ ለትውልደ ትውልድ። መንግስትህ የዘላለም መንግስት ናት። ከ11 ጀምሮ እስከ 16 አንቡት። ምን ይላል? መንግስትህ የዘላለም መንግስት ናት፣ ግዛትህም ለልጅ ልጅ ነው ይላል። መንግስቱ ዘለዓለም አለ ልበ አምላክ ዳዊት። መንግስቱ ንግስናው ለዘላለም ነው።
መንግሥቴ የዘላለም ናት፣ ግዛት ደግሞ ለልጅ ልጅ ነው ሲል ቅዱስ ያሬድ ደግሞ እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት። አዎ የሰማያት ኃይላት ቅዱሳን መላእክት አንተን ያመሰግናሉ። የምድር ፍጥረታት አንተን ያመሰግናሉ። እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት። በሰማያት ያሉ መላእክት በምድር ያሉ ደቂቀ አዳም አንተን ያመሰግናሉ። እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት ወለከ ስብሐት ለዓለመ ዓለም። ለአንተ ክብርና ምስጋና ይገባሃል እያሉ በሰማይ ያሉ መላእክት በምድር ያሉ ደቂቀ አዳም አንተን ያመሰግናሉ ይለናል። እግዚአብሔርን አመስግነን እንድናልፍ የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። እስቲ አንዳንድ ጥቅሶች እንመልከት ስለ አገልግሎት። ዘጸአት 15 ምዕራፍ 15 ቁጥር 2 ላይ እንዲህ ይለናል፣ ጉልበቴም ዝማሬም እግዚአብሔር ነው። ጉልበቴም ዝማሬም እግዚአብሔር ነው። ዝማሬ ማለት በድምፅ እግዚአብሔርን ማመስገን ነው። በህሊና በአእምሮ እግዚአብሔርን ማመስገን ነው። እናመሰግንበት ዘንድ እግዚአብሔር በሰጠን ጸጋ አእምሮ እግዚአብሔርን ማመስገን ነው። ስለዚህ ምን አለ? ነቢዩ ሙሴ ጉልበቴም ዝማሬም እግዚአብሔር ነው አለ። እውነት ነው። 600 ሺህ እስራኤላውያንን ከግብፅ ሊያወጣ በሄደ ጊዜ ፈርዖንን በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት ኤርትራ ባህር ላይ እሱን አንከባሎ ጥሎ 600 ሺህ እስራኤላውያንን ድሃዎችን ይዞ የተሻገረው ጉልበት ማን ስለሆነ ነው? እግዚአብሔር ስለሆነ። እግዚአብሔር ጉልበታችን፣ እግዚአብሔር ኃይላችን ነው። ለዚህ ነው ቅዱስ ጳውሎስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ቅዱስ ያሬድ ደግሞ ኃይል ውእቱ ክርስቶስ ለሰማዕት አክሊል ንጹሕ ለካህናት፣ ለሰማዕታት አንድም ለሰማዕት እግዚአብሔር ክርስቶስ ኃይል ነው ይልና አክሊል ንጹሕ ለካህናት እግዚአብሔር እንዲያገለግሉት ለባረካቸውና ክህነትን ላደላቸው ለካህናት ደግሞ አክሊል ንጹሕ ነው ይላል። ስለዚህ ምን አለ ልበ አምላክ ዳዊትም ጉልበቴ እግዚአብሔር ነው ይላል፣ እናየዋለን። ሙሴ ግን ምን አለ? ጉልበቴም ዝማሬም እግዚአብሔር ነው አለ። ሌላው መዝሙረኛው ልበ አምላክ ዳዊት የእግዚአብሔር ስም አንድም የእግዚአብሔርን ስም በዝማሬ አመሰግናለሁ ይላል። በምስጋናም ከፍ ከፍ አደርገዋለሁ፣ ኃይሌም ዝማሬም እግዚአብሔር ነው። መዝሙር 118 ቁጥር 14 ላይ ኃይሌም ዝማሬም እግዚአብሔር ነው አለ። በዝማሬም ከፍ ከፍ አደርገዋለሁ። 600 ሺህ እስራኤላውያን የኤርትራን ባህርን በተሻገሩ ጊዜ ስላሻገራቸው እግዚአብሔር አሻጋሪ ስለሆነ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ፈረሰ ወመስተጽእነ ወረወ ውስተ ባሕር። እግዚአብሔርን ምስጋና እናመስግነው፣ ባለፈረሰኛውን ወደ ባህር ጥሎ እኛን ደቂቀ እስራኤል አደው በእግር እኛን ደግሞ በእግር እንድንሻገር አድርጓልና እግዚአብሔርን ምስጋና አንድም በምስጋና በልልና እናመስግነው ብለው ማርያም እህተ ሙሴ ከበሮ እየመታች 600 ሺህ እስራኤላውያን ደግሞ እግዚአብሔርን በከበሮና በምስጋና ያመሰግኑ ነበር። የምስጋና ቀን ነው ዛሬ። ሙራደ ቃል ይባላል። ዝማሬ የወረደበት ሙራደ ቃል ይባላል። እነሆ አገልግሎት ወደ ምድር የወረደበት ሙራደ ቃል ይባላል። የመላእክት መና፣ የመላእክት እንጀራ፣ የመላእክት ምስጋና ወደ ሰው ልጆች ወርዶ በቤተ መቅደሱ በቅድስቱ በማሕሌቱ አገልግሎት በመቅደሱ ቅዳሴው በቅድስቱ ሰዓታቱ በማሕሌቱ ስብሐተ ነግሁ አገልግሎት እንዲጀመር የተደረገበት የስብከት ሙራደ ቃል ነውና ዛሬ አገልግሎት አርያሙ ድጓው ጾመ ድጓው ይወርዳል ሙራደ ቃል ነውና። ስለዚህ ቅዱስ ያሬድ በእውነት አመስግኖ እንድናመሰግን ስላደረገን ክብር ይግባው። አንድ ሁለት ነገር እስኪ እንጨምርበት እዚሁ ላይ ምን ይላል? ነጋ ተዘከረን፣ አምላክ በጧት አስበን። እግዚአብሔር አምላክ ሁላችንን በጧት ያስበን። በጧት ነጋ ተዘከረን፣ በጧት አስበን። በከመ ተዘከርኮ ለፈያታዊ ዘይማን እኮ ነው። ያንን የበረሃ ወንበዴን በመስቀል ላይ እንዳሰብከው እኛን ደግሞ በያለንበት አስበን። መውጣታችን በመግባታችን፣ መተኛታችን በመነሳታችን፣ ማጣታችን በማግኘታችን፣ መጾማችን ደግሞ ለበረከት አድርገህ አስበን።
ቅዱስ ያሬድናት ነጋ ተዘከረን ወነጽር ዲበ ቅኔነ። ወደ ምስጋናችን ወደ አገልግሎታችን ተመልከት፣ እግዚአብሔር ይመልከት። ዛሬ ሊቃውንቱ ዋዜማው ነገ ክብረ በዓሉ። ወነጽር ዲበ ቅኔነ፣ ወደ ማሕሌታችን ወደ አገልግሎታችን ተመልከት። ኖላዊ ትጉህ የማታንቀላፋ እረኛ ኖላዊ ነሄር። ኖላዊ ደግ እረኛ ኖላዊ ነሄር። የሚገርም ነገር ነው። እነሆ የማታንቀላፋ ቸር እረኛ እስራኤልን የጠበክ እኛንም ጠብቀን። ወበከመ አቀብከነ እምሰርክ እስከ ነግ እቀበነ እግዚኦ እምነግ እስከ ሰርክ። ሌሊቱን ሙሉ እንደጠበከን ቀኑን ሙሉ ጠብቀን። ሌሊት ተኛን፣ አንቀላፋን። ጆሮአችን አልገጠምነው፣ አፋችን አልገጠምነው፣ ዓይናችን አልገጠምነው፣ አፍንጫችን አልገጠምነው። አንተ ግን እውነተኛው ጠባቂ ጠበከን። ሌሊቱን ሙሉ በዚህ መልኩ ከጠበከን ቀኑን ደግሞ አንተ ጠብቀን። ይህንን ያለው ቅዱስ ያሬድ። ወበከመ አቀብከነ እንተ ጸብሐት ናአኩተከ፣ ሲነጋ እናመሰግንሃለን። ልበ አምላክ ዳዊት ስራ ለዕለቴ ሲባሃከ በእንተ ኩነኔ ጽድቅከ ይላል። ስለ እውነተኛ ፍርድህ በቀን 7 ጊዜ አመሰግንሃለሁ አለ። በቀን ስንት ጊዜ? 7 ጊዜ አመሰግንሃለሁ አለ። እስኪ ልበ አምላክ ዳዊት በመጨረሻ ላይ የተናገረውን ትንቢት መዝሙር 150 ላይ እሱን እናገርና የትምህርታችን መሰረታዊ ዓላማ የቅዱስ ያሬድ ዋዜማ ነውና በዋዜማው ከሊቃውንቱ ጋራ እንዲሁም ደግሞ ሌሊት በማሕሌቱ ከሊቃውንቱ ጋራ ጠዋት ደግሞ ታቦታቱን አውጥተን እግዚአብሔር ይባርከናል። በሀገር ውስጥ ያላችሁ በሀገር ውጭም ያላችሁ በርቀትም በቅርበትም ያላችሁ የቅዱስ ያሬድ ዓመታዊ ክብረ በዓል መሆኑን አውቃችሁ የበረከቱ ተካፋይ እንድትሆኑ ለማሳሰብ ነው። እስኪ እንጀምረው። ሰብሕዎ ለእግዚአብሔር በቅዱሳን፣ እግዚአብሔርን በተቀደሱ ሰዎች አመስግኑት። በእነ ቅዱስ ያሬድ ማለት ነው። እግዚአብሔርን በተቀደሱ ሰዎች በእነ ኤርምያስ ማለት ነው። ቀደስኩከ ከርሰምከ ከመ ትኩን መምህረ ለአሕዛብ፣ የአሕዛብ መምህር እንድትሆን ገና በእናትህ ማኅፀን ቀድሼሃለሁ። እግዚአብሔርን በቅዱሳኑ አመስግኑት። በእናቱ ማኅፀን አንፈራጸ ወሰገደ ወልደ መካን ወልደ ድንግል፣ የመካኗ ልጅ ለድንግሏ ልጅ ፍጡሩ ለፈጣሪው የኤልሳቤጥ ልጅ ለድንግል ማርያም ልጅ በማኅፀን የተቀደሰው መንፈስ ቅዱስ ያደረበት መጥምቀ መለኮት ቅዱስ ዮሐንስ በቅዱሳኑ በነ መጥምቀ መለኮት ቅዱስ ዮሐንስ እነሆ እግዚአብሔርን አመስግኑት። ልበ አምላክ ዳዊት እየተናገረው ነው። ምን አለ? እግዚአብሔርን በተቀደሱ ቦታዎች አመስግኑት። በተቀደሱ ቦታዎች፣ በተቀደሱ ሰዎች ምስጋና አመስግኑት። በተቀደሱ ቦታዎች አመስግኑት። የተቀደሱ ቦታዎች ሲል ደብረ ታቦር፣ የተቀደሱ ቦታዎች ሲል ቅፍርናሆም፣ የተቀደሱ ቦታዎች ሲል ደብረ ሲና፣ የተቀደሱ ቦታዎች ሲል ግሸን ማርያም፣ የተቀደሱ ቦታዎች ቅዱስ ላሊበላ፣ የተቀደሱ ቦታዎች ሲል ቤተክርስቲያን፣ በቅዱስ ቤተክርስቲያን በተቀደሱ ሰዎች ምስጋና አመስግኑት። በተቀደሱ ቦታዎቹ ናቸው አመስግኑት። የተቀደሱ ሰዎች ባመሰገኑበት ምስጋና አመስግኑት። በተቀደሰው ቦታ በቅባ ሜሮኑ፣ በዘይቱ፣ በመስቀሉ በተቀደሰው በደሙ ፈሳሽነት በታወጁ አብያተ ክርስቲያናት አመስግኑት። ሰብሕዎ ለእግዚአብሔር በቅዱሳኑ ሰብሕዎ በጽንዓ ኃይሉ። ምን ይላል? በኃይሉ ጽናት አመስግኑት። በኃይሉ ጽናት አመስግኗል። በኃይሉ ጽናት አመስግኑት። ይቀጥልና ሰብሕዎ ለእግዚአብሔር በክህሎቱ፣ በከሃሊነቱ አመስግኑት። ሰው ይችላል ብንለው አይችልም። እግዚአብሔር ግን ሁሉ ይችላል። ለዚህ ነው ቅዱስ ያሬድ ይክል ኩሎ ወአልቦ ዘይሳነው፣ ሁሉን ይችላል፣ የሚሳነው የለም። የሚሳነው የለም። መድኃኒዓለም የሞተውን ያነሳል፣ ተስፋ የቆረጠውን ተስፋ ይሰጣል፣ በማኅፀን ይመግባል፣ በዚህ ዓለም ይመግባል፣ ሞትን በትንሣኤ ይለውጣል። ማጣትን በማግኘት ውድቀትን በትንሣኤ ይለውጣል። ይክል ኩሎ ወአልቦ ዘይሳነው፣ ለእግዚአብሔር የሚሳነው ነገር የለም። ሰላም የሌላትን ሀገር ሰላም ይሰጣል። ፍቅር የሌላትን ሀገር ፍቅር ይሰጣል። ፍቅር የሌለውን ሕዝብ ፍቅር ይሰጣል። ረሃብ ያለበትን ሕዝብ ምግቦቱን ያደርጋል እግዚአብሔር በከሃሊነቱ የሚለው ይህንን ነው ማለት ነው። ሌላው እንደ ታላቅነቱ ብዛት አመስግኑት። እንደ ምንነቱ እንደ ታላቅነቱ ብዛት አመስግኑት። ማንም እግዚአብሔር ሰውን ታላቅ ነው ብንለው ትንሽ ሆኖ እናገኘዋለን። ይሄ መቼም ለሁላችንም ቅርብ ታሪክ ነው። ፈርዖን
ታላቅ ተብሎ መጨረሻ ላይ ግን እግዚአብሔርን አላውቅም እስራኤልን አልለቅም በማለቱ ታላቁ ፈርዖን ታናሽ ሆኖ ወደ ኤርትራ ባህር ሲወረወር አይተነዋል ማለት ነው። ይህንን ነው የሚናገረው። አዎ ታላቅ ነኝ ያለው ፈርዖን ታናሽ ሆኖ አይተነዋል። ሄሮድስ ታላቅ ነኝ ያለ ታናሹን አየነው። ናቡከደነፆር ታላቅ ነኝ ያለ ታናሹን አየነው። ሰናክሬም ታላቅ ነኝ ያለ ታናሹን አየነው። ሳኦልን እግዚአብሔር ከፍ ከፍ አደረገው። እግዚአብሔር ከእሱ ጋር ሲኖር ከፍ አለ፣ ከእግዚአብሔር ሲወጣ ደግሞ ወድቆ አየነው። አያችሁ፣ እንዲህ ነው። ስለዚህ እግዚአብሔርን በምኑ አመስግኑት አለ? ሰብሕዎ ለእግዚአብሔር በቅዱሳኑ፣ ሰብሕዎ ለእግዚአብሔር በጽንዓ ኃይሉ፣ ሰብሕዎ ለእግዚአብሔር በክህሎቱ፣ ሰብሕዎ ለእግዚአብሔር በከመ ብዛዕቤሁ። እዚህ ላይ ነው ያለው። እንደምንነቱ አለ በካህሊነቱ አመስግኑት፣ እንደ ታላቅነቱ ብዛት በከመ ብዛዕቤሁ የሚለኝ ነው። ሰብሕዎ ለእግዚአብሔር በከመ ብዛዕቤሁ፣ እንደ ታላቅነቱ ብዛት አመስግኑት። ይቀጥልና ሰብሕዎ በቃለ ቀርን ይላል። ምን ማለት ነው? በመለከት ድምፅ አመስግኑት። አርገ እግዚአብሔር በቃለ ቀርን ወእግዚእነ፣ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን። በአርባኛው ቀን ወደ ሰማይ ሲያርግ እግዚአብሔር አምላካችን በይባቤ በቃለ ቀርን ወደ ሰማይ አረገ። ዘምሩ ለአምላክነ፣ ዘምሩ ለአምላካችን ምስጋና አቅርቡ እንዳለ ሲወለድ በምስጋና ሲያርግም በምስጋና። አቤት እግዚአብሔር ይህንን ነው የሚናገረው። እና ምን አለ? በመለከት ድምፅ አመስግኑት አለ። በመለከት ድምፅ አመስግኑት ይላል። ሰብሕዎ በመዝሙር ወበመሰንቆ፣ በበገናና በመሰንቆ አመስግኑት። በበገናና በመሰንቆ አመስግኑት ማለት እግዚአብሔርን ይለናል። ቀጥሎ ሰብሕዎ በከበሮ ወበትፍስሕት። ምን ማለት ነው? በከበሮና በሽብሸባ አመስግኑት። ለዚህ ነው ዛሬ ሊቃውንት እንግዲህ በዋዜማው ነገ ሌሊት ደግሞ በከበሮና በሽብሸባ። መጽሐፍ ቅዱሳዊ ነው። ቤተ ክርስቲያን ይዛ የምትጓዘው ከመጽሐፍ ቅዱስ የወጣ ምንም ነገር የለም። በከበሮ ከበሮ አለ፣ በጸናጽል ጸናጽል አለ፣ በመቋሚያ መቋሚያ አለ፣ በሽብሸባ በሽብሸባ ያለ ማንም እግዚአብሔርን እናመሰግነዋል። ይህ ነው የሚናገረው። ሰብሕዎ በጸናጽል ዘሰናይ ቃሉ። በከበሮና በሽብሸባ አመስግኑት። አውታር ባለው መሳሪያና በእንዚራ አመስግኑት። ድምፁ መልካም በሆነ ጸናጽል አመስግኑት። ድምፁ መልካም በሆነ ጸናጽል አመስግኑት ይለናል። ይቀጥልና ሁሉ ነፍስ የብሖ ለእግዚአብሔር ብሎ ያጠቃልላል። ምንድን ነው የሚለው? እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። አቤት እስትንፋስ ያለው ሁሉ እግዚአብሔርን ያመስግነው። ቅዱስ ዳዊት ይህን ተናገረ። ቅዱስ ያሬድ ደግሞ በዜማ ገለጠው። ሰብሕዎ ለእግዚአብሔር በቅዱሳኑ ሰብሕዎ በጽንዓ ኃይሉ ሰብሕዎ በክህሎቱ ይላል ቅዱስ ያሬድ። እናትዬ ሰብሕዎ በከመ ብዛዕቤሁ ሰብሕዎ በቃለ ቀርን
ቃሉ ዘብዎ በጸናጽል ወበይ ኩሉ ነፍስ ይሴብሖ ለእግዚአብሔር ስብሐት ለአብ ወወልድ ወመንፈስ ቅዱስ ቅዱስ ያሬድ በዚህ አይነት ዜማ ልበ አምላክ ዳዊት በዘር የተናገረውን በዕዝልና በግዕዝ ቅዱስ ያሬድ በዜማ ተናግሮታል። ይህንን ነው እንግዲህ አሁን ላይ የተናገርነው ማለት ነው። መንግስቱ ዘለዓለም ወምኩናኑኒ ለትውልደ ትውልድ፣ መንግስትህ የዘላለም መንግስት ናት። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ታኅሳስ 11 ቀን የማኅቶተ ቤተ ክርስቲያን የቅዱስ ያሬድ ዓመታዊ ክብረ በዓል ነው። ሁላችሁም እንድታከብሩና በረከት እንድታገኙ ጋብዘናችኋል። ደብረ ይባቤ ቅዱስ ያሬድ ከታኅሳስ 9፣ 10፣ 11፣ 12 ታላቁ ጉባኤያችን ታኅሳስ 7፣ 8፣ 9 እንዲሁም ደግሞ 10፣ 11፣ 12 የ6 ቀን ታላቅ ጉባኤ ተዘጋጅቶ እየተማርን ያለነው በገብረ መስቀል ሚዲያ ተከታተሉ። እግዚአብሔር አምላክ አገራችን ሰላም ያደርግልን። ሰብስክራይብ፣ ላይክ፣ ሸር አድርጉ፣ ፎሎ አድርጉ። ሁልጊዜም በዚህ ሚዲያ የደብረ ይባቤ ቅዱስ ያሬድ አገልግሎትን ትከታተሉ ዘንድ እንጋብዛችኋለን። መልካም ዋዜማ፣ መልካም ክብረ በዓል